ድሮንኮ ባለጌ ሰው ባለጌ ነው። አንተ ግን ምን አናደበ? ከባለጌ ምን ይጠበቃል? ኢየሱስ ጌታ ነው። ቃል እንደምለው ከሆነ አቢግያ ቆንጆ ናት፣ አይምሯ መልካም ሴት ናት። ባሏ ግን ናባል ባለጌ ነው። ያው ታውቃላችሁ አንዳንድ ጊዜ እንደ አጋጣሚ ሆኖ ጨዋ ሚስትና ባለጌ ባል አንድ ላይ ይገናኛል። ደግሞ አንዳንድ ቦታ ላይ እንደ አጋጣሚ ሆኖ የሥራ ቦታ ኃላፊ ይሆን፣ በመስሪያ ቤት ይሆን፣ በጎረቤት ይሆን፣ በሆነ ቦታ ላይ አንተ መልካም ሰው ሆነ እያለክ እንደ አጋጣሚ ሆኖ ለአንተ የማይሆን ሰው ያጋጥማል። እንደምታውቁ ይሄ ናባል ባለጌ ሰው ሀብት አለው፣ ገንዘብ አለው፣ ግን ሰካራም ነው፣ ግን ጠጪ ነው። ሁሌ በአፉ ስድብ አለ፣ ሁሌ በአፉ ቁጣ አለ። ከአፉ የሞጣ ወደ ሁሉ አይመችም። ዳዊት ግን ቃል ያለ ሰው ነው፣ ትንቢት ያለ ሰው ነው። ለጊዜው ግን የሚኖረው ጫካ ነበረ፣ ምድረ ባዳ ነበረ። ንጉሥ ተነስተውበት ጫካ ውስጥ ሆኖ ያለ ግን የዚህ ናባል በጎች ይጠብቃል። ደሞዝ አይከፈልም፣ ታንኪው አይባልም፣ ሁሌ ጊዜ ይጠብቃል። አንድ ጊዜ ይሄ ናባል ግብዣ አዘጋጀ። ዳዊት ወሬ ሰማ። 10 ሰዎችን ጠርቶ የሚበላ ይዛችሁ ብሎ ደብዳቤ ጻፈ፣ ሰዎችን ላከ። ግን ናባል ምን አለ? የራሱ ማን ነው አለ? ሽፍታ አለው፣ ምንጩ የማይታወቅ ተሳደበ። ምግብ መከልከሉ መብቱ ነው። ስድብ ምን አመጣ? ቅድም እንዳልኳችሁ ባለጌ ሰው መብቱ ነው። ባለጌ ሰው ባህሪው እንደዛ ነው። ዳዊት ቆጥ እየጠበቀ እያለ የመጡ ሰዎች ምግብ ቀርቶ በደህና በመጣን ይሄ እኮ ሰደበ አለ። ዳዊት ግን ተናደደ። ዳዊት በቁጣ ተነሳ። እኔን ዳዊትን ተናገረ። አዎ እኔ ዳዊት ማን እንደሆነ ራስን አሳይለ ብሎ ዳዊት ወታደር ይዞ በቁጣ ተነሳ። ሊያጠፋ ነው የመጣው። ይሄዳለሁ እሱም ብቻ አይደለም ወንድ ሁሉ አጠፋል ብሎ መሳሪያ ይዞ ወታደር ይዞ ዳዊት ተነሳ። ሲመጣ እንደ ድንገት ያቺ ቆንጆ ሴት አቢግያ መልካም ሴት መንገድ ላይ ዳዊትን ባታቆም ኖሮ ዳዊት ናባልም ገሎ ነበረ፣ ወንድ ልጅ ጨርሶ ነበረ። በጣም ተቆጣ፣ በጣም ተናደደ። እሷ ግን መታ እንዲህ አለችው፣ ዳዊት ምን ነካ አንተ? ስለ አንተ አታውቅም እንዴ? የተጻፈልህ አንተ አታውቅም? ትንቢቱ አንተ አታውቅም እንዴ? ዛሬ እኮ የሚበላ የለም የሚጠጣ የለም ማድሪያ ቦታ የለም እንጂ ነገ ቤተ መንግስት ያንተ ይሆናል። ባለ እንደ ስሙ ነው፣ ባለጌ ነው፣ ሰካራም ነው። ይሄ ሰካራም ባለ ተናግሮ አንተ አቅም ለማሳየት በቁጣ ትነሳለህ እንዴ? እግዚአብሔር ካንተ ያርቀው። እንዳታደርገው ዳዊት ትንቢት ሰምቻለሁ ስለ አንተ ነቢይ እንደምትሆን ንጉሥ እንደምትሆን ወንበር ያንተ እንዲሆን የዛሬን ጉዳይ አትየው፣ ነገ ትከበራለህ። ተመለስ አለችው እና ምን ልሁን? ሂድና በጎችን ጠብቅ። እየሰደበኝ ይሄ ነው ክርስትና፣ እየሰደቡ መልካም መስራት ነው አለችው። ዳዊት ተመልሶ ሄደ። ኢየሱስ ጌታ ነው። አንተ ቃል ያለ ሰው፣ ትንቢት ያለ ሰው አይዞህ። በመስሪያ ቤት፣ በህይወት፣ በኑሮ፣ በትዳር በሆነ አጋጣሚ አላስፈላጊ ሰዎች ባንተ ላይ ክፉ ስለሚናገሩ ተስፋ አትቁረጥ። አንተ ቃል ያለ ሰው ነህ። የጊዜ ጉዳይ ነው እንጂ ወንበሩ ያንተ ነው። የጊዜ ጉዳይ እንጂ ጊዜ ደርሷል። ዛሬ የሚበላ የለም እንጂ ነገ ለብዙዎች አባት ትሆናለህ። ዛሬ ቤት የለም እንጂ ነገ ቤተ መንግስት አንተ ይሆናል። እግዚአብሔር ካንተ ጋር ይሆናል። ስለዚህ እግዚአብሔር ያለው ሴባ አድርግ እንጂ አሁን ወሬኛው የምነሳው አሁን ባለጌ የምናገረው ለምን ሰብት ታደርጋለህ? ጌታ ካንተ ያርቀው። ሂድ ውጣ፣ ጌታ ካንተ ጋር ይሆናል። ከትንሽ በኋላ ገና ትሾማለህ። እወዳችኋለሁ። ሻሎም